ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን። የዕለተ ረቡዕ መጋቢት 2 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ከሙስሊም ኤድ አሜሪካ የተገኘ ግምቱ 101 ሚሊዮን ብር የሆነ የሕክምና ቁሳቁስ ድጋፍ ተደረገ። ለአምስት የመንግስት ሆስፒታሎች ከ101 ሚሊዮን ብር በላይ የሕክምና ቁሳቁስ ድጋፍ ተደርጓል። በ8 ወራት ውስጥ ብቻ ከ1.8 ቢሊዮን ብር ግምት ያላቸው የሕክምና ቁሳቁሶች ድጋፍ ማድረግም ተችሏል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊሞች ልማት ኤጀንሲ በኡስታዝ አቡበከር አህመድ አስተባባሪነት ከሙስሊሙ ኤድ አሜሪካ የተገኘ ግምቱ 101 ሚሊዮን ብር የሆነ የሕክምናና የመድኃኒት ድጋፍ ለአምስት የመንግስት ሆስፒታሎች የማስረከብ መርሃ ግብር ተካሂዷል። የፌዴራል እስልምና ጉዳዮች ምክር ቤት በኡስታዝ አቡበከር አህመድ አስተባባሪነት የሕክምና ድጋፍ የተደረገላቸው ለአቦምሳ ጠቅላላ ሆስፒታል፣ ለኮምቦልቻ ጠቅላላ ሆስፒታል፣ ለጎንቸሬ የመጀመሪያ ደረጃ ሆስፒታል፣ ለጭናክሰን የመጀመሪያ ደረጃ ሆስፒታልና ለቋንጤ የመጀመሪያ ደረጃ ሆስፒታል ነው። ኡስታዝ አቡበከር አህመድ የእናቶችና የህፃናት እህቶቻችንን በተለይ በገጠሪቱ የኢትዮጵያ የሚገኙ ነዋሪዎችን የጤናና የሕክምናን ሁኔታን ለመጠበቅ ድጋፎች ተጠናክረው እንደሚቀጥል የገለጸ ሲሆን የረመዳን ወር የመተጋገዝና የአብሮነት ወር መሆኑን አንስተው ድጋፉ በተቀደሰው የረመዳን ወር መደረጎ ልዩ ያደርገዋልም ብለዋል። ባለፉት 8 ወራት ብቻ ሙስሊም ኤድ ከ1.8 ቢሊዮን ብር በላይ በሆነ ወጪ ለ20 የመንግስት ሆስፒታሎች የሕክምና ድጋፍ መደረጉን የገለጹት ኡስታዙ ለህዝቡ የሕክምና ድጋፍ ለማድረግ ከጤና ሚኒስቴርና ከመንግስት ባለፈ ሁሉም ኃላፊነቱን እንዲወጣ ጥሪ አቅርበዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ይህ ድጋፍ ያለ ሃይማኖትና ዘር ልዩነት ለሰው ልጆች በሙሉ በፍትሃዊነት እንዲዳረስ አደራም ብለዋል። በርክክቡ ስነ ስርዓት ላይ የተገኙት የጤና ሚኒስቴር ዴኤታ ሰሃራላህ አብዱላሂ የኢትዮጵያ እስልምና ጉዳዮች በተደጋጋሚ እያደረገ ስላለው የሕክምና ድጋፍ ምስጋናቸውን የገለጹ ሲሆን ግብአቶቹ ለተፈለገው ዓላማ እንዲውልና እንደ ጤና ሚኒስቴር ክትትል እንዲያደርጉም ገልጸዋል። በመጨረሻም ከ5 የመንግስት ሆስፒታሎች ለመጡ የሆስፒታል ኃላፊዎች የሕክምና ቁሳቁስ ርክክብ ተካሂዷል። የአሰብን ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ለማንም ሊሆን አይችልም ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። አሰብ የሚባለው ወደብ ሲሰራ ወይም ዲዛይን ሲሆን ኢትዮጵያን ብቻ እንዲያገለግል ታስቦ ነው ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ጀነራሉ አክለውም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ለማንም ሊሆን አይችልም ማለታቸውም ተሰምቷል። ሜጀር ጀነራል ተሾመ ገመቹ ይህንን የተናገሩት የባህር በርና ወደብን አስመልክቶ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። 30 ደቂቃ ገደማ በሚሆነው ማብራሪያቸው ኢትዮጵያ እንኳን በሰጥቶ መቀበል ሕግ በነጻ የባህር በር ይገባት ነበርም ብለዋል። ለዚህ ንግግራቸው ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት አንስተዋል። ሞሮኮ ምዕራብ ሰሃራ አካባቢ ላሉ ሀገሮች ጎረቤቶቻቸው ላሉ ሀገሮች በነጻ የባህር በርን ሰጥታለች። ይሄ ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ ብለዋል። ምንም ሳያስከፍሉ በነጻ የታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው ብለዋል። የኛ ጉዳይ የምቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ሕግ ነጻ የሚገባን ነበር በማለት ተናግረዋል። ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹ አሁን ባህር በር አይገባቸውም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው ብለዋል። ጀነራሉ በማብራሪያቸው የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነው ብለዋል። ይህን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም በማለትም አስረድተዋል። አሰብ የሚባለው ወደብ ራሱ ሲሰራ ዲዛይን ሲሆን ኢትዮጵያን እንዲያገለግል ብቻ ታስቦ ነው። ወይም ደግሞ አፋርን ጨምሮ ወደዚህ ያለውን ሀገር አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያ በኤርትራ በኩል ግመልም አይደርስበትም ብለዋል። የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባው በኩል ግመል ማያገኘውም ምንም ሊሆን አይችልም ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ አብራርተዋል።
በጋሞ ዞን አስተዳደር በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በደጋማ አካባቢዎች በተከሰተ የጎዳና የጎርፍ አደጋ የ30 ወገኖቻችን ሕይወት በማለፉ የዞኑ አስተዳደር የተሰማውን መሪር ሐዘን ገለጸ። በደረሰው ድንገተኛ አደጋ ሕይወታቸውን ባጡ ወገኖቻችን የተሰማውን ጥልቅ ሐዘን እየገለጸ ለአደጋው ሰለባ ቤተሰቦች፣ ወዳጅ ዘመዶችና ለመላው የዞኑ መጽናናትን ይመኛል። አስተዳደሩ በአሁኑ ወቅት በአደጋው የተጎዱ ወገኖችን ለመርዳትና ተጨማሪ ጉዳት እንዳይደርስ አስፈላጊውን ክትትልና ድጋፍ እያደረገ የሚገኝ ሲሆን ህዝባችንም መሰል ተፈጥሯዊ አደጋዎች ከመከሰታቸው በፊት አስፈላጊውን ጥንቃቄ እንዲያደርግ መልእክታቸውን አስተላልፈዋል። በተያያዘ ዜና በጎፋ ዞን ለመሬት መንሸራተት ተጋላጭ በሆነው አካባቢ የሚኖሩ 627 አባወራዎች ከቦታው እንዲነሱ ተደርገዋል። በደቡብ ኢትዮጵያ ክልል ጎፋ ዞን ለመሬት መንሸራተት አደጋ ተጋላጭ የሆኑ 627 አባወራዎች ወደ ሌላ አካባቢ እንዲዘዋወሩ መደረጉን የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ያዕቆብ ዘካሪያስ እንደገለጹት ከአጠቃላይ ተጋላጭ አባወራዎች መካከል 496 ቅያሪ ቤቶች ተሰጥቷቸዋል። የተቀሩት ደግሞ በአንድ የተራድኦ ድርጅት አማካኝነት ቤት እንደሚሰራላቸው ቃል የተገባላቸው ቢሆንም ድርጅቱ ቃሉን ባለመጠበቁ በክልሉ የአደጋ ስጋት ምክር ቤት አማካኝነት የመኖሪያ ቤቶቹ እንዲገነቡ ቅድመ ዝግጅት መጠናቀቁ ተጠቁሟል። ከአካባቢው የተነሱ ዜጎች እንደ ውሃና ትምህርት ቤት ያሉ መሰረታዊ ግብዓቶች ተሟልተውላቸው መደበኛ ኑሯቸውን መጀመራቸውን ኃላፊው ገልጸዋል። ከዚህ ቀደም በዞኑ የተከሰተውን መሰል አደጋ ለመከላከል የተፋሰስ ልማት፣ የቅድመ ጥንቃቄና የማህበረሰብ ግንዛቤ ፈጠራ ስራዎች እየተከናወኑ እንደሚገኝም ተገልጿል። በተለይ ለከፍተኛ አደጋ ተጋላጭ ናቸው ተብለው የተለያዩ አካባቢዎችን ከአካባቢው ቀበሌ ጋር በመተባበር በጥናት የመለየትና ነዋሪዎችን የማንሳት ስራ እየተሰራ እንደሆነም አቶ ያዕቆብ አክለው ገልጸዋል። በዚህ ሂደት 66 ቤቶች ተገንብተው ለተነሺዎቹ መተላለፋቸውን የገለጹት ኃላፊው በቀጣይም ተመሳሳይ ችግሮች እንዳይከሰቱ ሁሉም ባለድርሻ አካላት ኃላፊነታቸውን እየተወጡ መሆኑን አስረድተዋል። ሐምሌ 16 ቀን 2016 ዓ.ም በዚህ ዞን ገዜ ጎፋ ወረዳ በደረሰ የመሬት መንሸራተት አደጋ የነፍስ አድን ሰራተኞችን ጨምሮ ከ229 በላይ ሰዎች ህይወታቸው ማለፉም ይታወሳል። ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎችን መጥመድ መጀመሯ ተገለጸ። ኢራን በዓለም የነዳጅ ንግድ ውስጥ ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተዘግቧል። ይህ እርምጃ በቀጠናው እየተፋፋመ ከመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና የጸጥታ ሁኔታ ስጋት ላይ ጥሎታል። እንደ ሲኤንኤን ዘገባ ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ መተላለፊያ መስመሮች ላይ ዳለች። ምንም እንኳን አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም አላትም ተብሏል። የኢራን አብዮታዊ ዘብ 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚህ ተግባር እያሰማራ መሆኑን የአሜሪካው የስለላ ተቋማት ገልጸዋል። ቀጠናው በአሁኑ ወቅት እጅግ አደገኛ በሆኑ የሞት ሸለቆ የሚል ስያሜ እየተሰጠውም ይገኛል። ኢራን ከፈንጂዎች በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች ነውም ተብሏል። አሜሪካ የነዳጅ ጫኝ መርከቦችንም በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን እያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ አልተጀመረም። ይህ ዜና እንደተሰማ የነዳጅ ዋጋ በከፍተኛ ሁኔታም ጨምሯል። ታዋቂው የባህር ላይ መድን ሰጪ ድርጅት በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦርነት ስጋት ሽፋንም ሰረዘዋል። በአሁኑ ወቅት ከ150 በላይ የነዳጅና የጋዝ ጫኝ መርከቦች በባህረ ሰላጤው መግቢያና መውጫ ላይ ቆመው ሁኔታዎችን በመጠባበቅ ላይ ይገኛሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።